ትንቢተ ሚልክያስ ትልቅ መጽሐፍ በጣም ጥልቅ መጽሐፍ ከባድ መጽሐፍ ግን ደግሞ በዚህ የምናየው መጽሐፍ ይሄ ነው የሚሆነው እና ምዕራፍ 1 ቁጥር 1 እስከ 5 አነባለሁኝ አራት ምዕራፎች ነው ያሉት በጣም ግን ጥልቅ የሆነ መጽሐፍ ነው I can assure you 5 ቁጥሮችን አነባለሁ ምዕራፍ 1 ቁጥር 1 እስከ 5 ያሉት ሐሳቦች በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይሄ ነው ወድጃችኋለሁና ይላል እግዚአብሔር እናንተ ግን በምን ወደድከን ብላችኋል ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር ያዕቆብን ወደድኩ ኤሳውንም ጠላሁ ተራሮችን በረሃ አደርጋችኋለሁ እርሱንም ለምድረ በዳ ተራሮች ቀበሮች አሳልፌ ሰጥቻችኋለሁ ኤዶምያስ እኛ ፈርሰናል ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል እነርሱ ይሰራሉ እኔ ግን አፈርሳለሁ በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል አይኖቻችሁን ሁሉ ያያሉ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ የሚል ሐሳብ ነው ያለው አይሮኒካል ነው ወድጃችኋለሁና ይላል እግዚአብሔር ይልና እናንተ ግን በምን ወደድከን ብላችኋል አለ እግዚአብሔር በመጀመሪያ ደረጃ I think እዚህ ትንቢት ቃል ያመጣው ነብይ የስሙ ትርጓሜ ማየታችን በጣም ጥሩ ነው ብዬ አስባለሁ ይጠቅማችኋል ምክንያቱም ያለ ምክንያት አልተጻፈምና ስለዚህ ትንቢተ ሚልክያስ ነው የተባለው ሚልክያስ ማለት ማይ መሰንጀር ማለት ነው መልእክተኛዬ ማለት ነው የሚገርመው ነገር ግን ምንም እንኳን መልእክተኛዬ ተብሎ በአባቱና በእናቱ ይሰም እንጂ መልእክተኛ እንዳልሆነ ግን በኋላ ጀስቲፋይ ያደርጋል አይደለም ጨርሶ አይደለም እንዲሁ ዝም ብሎ ሽፋን እና ግን መልእክተኛዬ የሚል ትርጓሜ ነው ያለው ሁለተኛው ሐሳብ እንድናቀ የሚያስፈልገው ነገር የተጻፈበት ጊዜ እና ዘመኑ ማወቃችን ደግሞ በጣም ነው የሚረዳን ምክንያቱም ትንቢተ ሚልክያስ የብሉይ ኪዳን የመጨረሻ መጽሐፍ ተደርጎ ነው የተወሰደው I think they are wrong ትክክል አይደለም የተቀመጠው ትክክለኛው ቦታው የት ነው ቢባል በእዝራ መካከልና በነህምያ መካከል ነው መጽሐፍ የነበረበት ስለዚህ ዘመኑ ኤግዛክትሊ እዛ ዘመን ነው በዓመተ ምህረት ከፈለጋችሁ 458 ዓመተ ዓለም እና በ445 ዓመተ ዓለም መካከል ነው መቀመጥ የነበረበት በዚህ መሃል የተጻፈ መጽሐፍ ነው 458 እና በ445 ወደ ኋሊት ነው የሚሄደው ታውቃላችሁ ብሉይ ኪዳን አቆጣጠሩ እንደ አዲስ ኪዳን ወደፊት አይደለም ስለዚህ ከዚህ የተነሳ በዛ መሃል መቀመጥ የነበረበት መጽሐፍ ነው እሱን ማሰባችንም በጣም ጥሩ ነው ብዬ አስባለሁ ስለዚህ አንዱ ዋና ሰንትራል ሐሳቡ ነግራችሁ ቲሙ የዚህ መጽሐፍ ቲም ምንድነው ቢባል ምዕራፍ 4 ቁጥር 2 ላይ ያለው ቃል ስለሆነ እሱን ላነብ ፈልጋለሁ ምዕራፍ 4 ቁጥር 2 ያለው ሐሳብ ነው ዋና ሰንትራል ሐሳቡ እዛ ላይ ነው ያለው ጭብጥ ሐሳቡ ቲሙ እዛ ላይ ነው ያለው መሪ ወይም ጭብጥ ሐሳቡ እዛ ስለሆነ ምዕራፍ 4 ቁጥር 2 ላይ ነገር ግን ሰሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ፈውስም በክንፎቿ ውስጥ ይሆናል ካለ በኋላ እናንተም ትወጣላችሁ እንደ ሶባም እንቦሳ ትፈነጫላችሁ የሚለው ሐሳብ ዋና ሐሳቡ እዛ ላይ ነው ያለው ስለዚህ መጽሐፉ እምብርት ሐሳብ እሱ ነውና ደጋግመን ወደዛ መሄዳችን አይቀርም በኋላ ማሳሰቢያዎች ግን አሉኝ ለዚህ መጽሐፍ መጀመሪያ ማሳሰቢያዎች አሉኝ እና እነዚህ ማሳሰቢያዎች በጥሞና እንድትሰማቸው የሚገቡ ነገሮች ናቸው አራት ማሳሰቢያዎች አሉኝ አንደኛው የዚህ መልእክት አድማስ ከቤተክርስቲያናችን በላይ አልፎ የሄደ ነው ዓለም አቀፍ ይዘት ያለው መልእክት ነው ስለዚህም ደግሞ እቺ ቤተክርስቲያን ብቻ የሚመለከት አይደለም ጠቅላላ በዓለም ላይ ያሉ ቤተክርስቲያናት የሚመለከት መልእክት ነው ዓለም አቀፍ ይዘት አለው ማለት በይዘቱ ካየነው ዓለም አቀፍ የሆነ ይዘት ያለው መጽሐፍ ነው አንዱ እሱ ነው ልናቀ የሚገባው ነገር ሁለተኛው ነገር ምንም ጊዜም ቢሆን የመጽሐፍ ቅዱስ ክፍል ስናጠና ወይም ስናነብ ምንም ጊዜም ቢሆን ሊኖረው የሚችለው ለያንዳንዱ አንቀጽ ለያንዳንዱ ቃል ለያንዳንዱ አረፍተ ነገር ለያንዳንዱ ምዕራፍ ሊኖረው የሚችለው ትርጉም አንድ ብቻ ነው
አፕሊኬሽን ላይ ስንመጣ ግን ወደ ህይወታችን ስናዛምደው ግን ማልቲፕል አፕሊኬሽንስ ሊኖሩት ይችላል ለአንድ ሰው በሚናገርበት መንገድ ለሌላ ሰው ላይናገር ይችላል ለፕሮፌሰር ናሙ የሚናገርበት መንገድ ለኔ አይናገረኝም ለኔ የሚናገረኝ ለሱ አይናገርም ለፓስተር ጌቱ የሚናገርበት መንገድ ለኔ አይናገረኝም ወይም ለኔ የሚናገረኝ ለሱ አይናገር ማልቲፕል የሆነ አፕሊኬሽንስ ሊኖሩ ይችላል ትርጉም ግን አንድ ነው ለዚህ ነው አስተማሪዎችም ሰባኪዎችም ብዙዎች መሆን የማይገባቸው ለምን ትርጉም ላይ ሲመጣ ከባድ የሆነ ጥንቃቄ መጠየቅ የሚጠይቅ ስለሆነ ስለዚህ for every single word every sentence every paragraph there can only be one interpretation and ትርጉም ብቻ ነው ሊኖር የሚችለው አፕሊኬሽን ላይ ከህይወት ጋር ስናዛመደው ግን ለእያንዳንዱ ሰው በተለያየ መንገድ ስለሚናገር ብዙ አይነት ነገሮች ይችላል ስለዚህ ትርጉም ላይ ጥንቃቄ ከባድ የሆነ ጥንቃቄ ይጠይቃል ለዚህ ነው ያዕቆብ ከናንተ መካከል ብዙዎች አስተማሪዎች አይሆኑ የሚለው ለዚህ ምክንያት ነውና ትርጉም በጣም ቀላል አይደለም ሰባኪዎች ሆናችሁ ሰዎች አስተማሪዎች ሆናችሁ ሰዎች ቆም ብላችሁ አስባችሁ እንደመሰላችሁ ትርጉማችሁ በራሳችሁ preconceived idea ይዛችሁ ወደ መጽሐፍ ቅዱስ ልታነቡለት አትችሉም you cannot read into the bible read the bible የእግዚአብሔር ቃል ይነበባል እንጂ ወደ መጽሐፍ ቅዱስ አይነበብለትም ምንም ጊዜ ቢሆን ስለዚህ ጥንቃቄ ይጠይቃል ሶስተኛው ማሳሰቢያው ካህናት የሚል ሐሳብ ነው እዚህ አድሬስ የተደረገው ይሄ መልእክት የተጻፈላችሁ ትንቢት የተጻፈላችሁ ሰዎች ካህናት ለተባሉ ሰዎች ነው በተደጋጋሚ ነው የምናየው መጽሐፍ ተጠቅላላ ለካህናት ነው የተጻፈው እውነትም ፕራይመሪሊ ለነሱ ነው የተጻፈው ስለዚህ መጽሐፍ ቅዱስ በመሰረቱ ለኛ አልተጻፈም ታውቃላችሁ መቼም ተስፋ አደርጋለሁ ለኛ አልተጻፈም ፕራይመሪሊ በቅድሚያ ለኛ አልተጻፈም ላንቺ አልተጻፈም ላንተም አልተጻፈም ስለዚህ ነው በ21ኛው ሴንቸሪ መካከል ያለው መነጽራችን አውልቀን ወደ መጀመሪያው ሴንቸሪ መሄድ ያለብን ለዚህ ነው በራሳችን መነጽር መጽሐፍ ቅዱስን ናይ አንችል ለኛ ስላልተጻፈ ፕራይመሪ ለኛ አልተጻፈም የተጻፈላቸው ሰዎች አሉ ስለዚህ የተጻፈላቸው ሰዎች ካህናት የሚባሉ አገልጋዮች የነበሩ ሰዎች ናቸው ለዛ ነው የተጻፈው ስለዚህ በዚህ ነው መውሰድ ያለብን በሌላው በኩል ግን በክርስቶስ አምነን የዳነው ሰዎች እኛ የንጉስ ካህናት ናችሁ ስለተባል ለኛም ጭምር ነው ስለዚህ እዚህ የማይመለከተው ሰው ማንንም ሰው የለም ማለት ምክንያቱም እኛ ማለት ምንድነው የሚባለው ሰሚና ተሰሚ አይደለንም የካህናት ጉባኤ ነው ይሄ ማይንድ እያንዳንዳችሁ የክህነት እንትን አላችሁ በጌታ እስካመናችሁ ድረስ ካህናት ናችሁ ማለት በክርስቶስ ያመነ ሰው ካህን ነው ስለዚህም ደግሞ የማይመለከተው ሰው ይሄ መልእክት የማይመለከተው ሰው የለም ማለት ሶስተኛው ማሳሰቢያ እሱ አራተኛው ማሳሰቢያ ምዕራፍ 1 እና ምዕራፍ 2 በፍጹምና ላይ የሚያዞር ከባድ መልእክት እንደውነት ከሆነ በጣም ከባድ በኋላ ገልጸዋለሁ ከባድ ነው ደስ የሚለው ነገር ግን ምዕራፍ 3 እና ምዕራፍ 4 ደግሞ ብርሃን የሚሰጥ ልዩ ሆነ ጸጋ ያለው ምዕራፎች ናቸው ስለዚህ ሚዛኑን የጠበቀ መጽሐፍ ነው ኢንትረስቲንግ ነው ከሁሉ በላይ ግን ደስ የሚለኝ ነገር ምንም እንኳን እጅግ ከባድ የሆነ መልእክት ያስተላልፍ እንጂ እግዚአብሔር በቃል ኪዳን ያሰረው መልእክት ነው 4 ቃል ኪዳኖች የተገለጹ 5 ቃል ኪዳኖች የተገለጹ ናቸው የተገለጹ አሉ ስለዚህ እሱን መግለጽ በጣም አስፈላጊ ነው አንዱ ለሌዋውያን የተሰጠ ቃል ኪዳን አለ ምዕራፍ 2 ቁጥር 5 ከ9 ድረስ ለሌዋውያን ብቻ የተሰጠ ቃል ኪዳን አለ ስለዚህ the covenant of Levi አለ ራሱ የቻለ እሱ ማሰባችን ጥሩ ነው ምዕራፍ 2 ከ5 ከ9 ሁለተኛው ቃል ኪዳን ለአባቶች የተሰጠ ቃል ኪዳን አለ ምዕራፍ 2 ቁጥር 10 ላይ እሱንም ማሰባችን አስፈላጊ ነው ሶስተኛው ለጋብቻ የተሰጠ ቃል ኪዳን አለ ምዕራፍ 2 ቁጥር 14 ላይ አለ አራተኛው መልእክተኛዬ ለሚለው ቀደም እንዳልኳችሁ ሚልክያስ መልእክተኛ አይደለም ብያችኋለሁ ዋናው መልእክተኛዬ ብሎ ጌታ የሚናገርለት ያለው ለዚህ መልእክት እምብርት የሆነ ጌታ ስለሱ የተነገረም ደግሞ ቃል ኪዳን አለ ምዕራፍ 3 ቁጥር 1 ላይ ታገኙታላችሁ አምስተኛው ቃል ኪዳን ደግሞ it is a covenant of love የፍቅር ቃል ኪዳን ደግሞ አለ አስገራሚ የሆነ ቃል ኪዳን ምዕራፍ 1 ከቁጥር 2 እስከ 5 ድረስ ስለዚህ በቃል ኪዳን የታሰረ መጽሐፍ ነው ከባድ መጽሐፍ ቢሆንም እግዚአብሔር ግን ሳምሃው በቃል ኪዳን የለወሰው መጽሐፍ ነው ስለዚህ ደስ ይላል
እሱን ማሰባችን አስፈላጊ ነው። ስለዚህ ይሄ መግቢያ ሐሳባችን ነው። ማሳሰቢያም ጨርሻለሁ። አሁን ወደ ዋናው ሐሳብ ውስጥ እንግባ። የችግሩ ወይም የሸክሙ ዳራ መጀመሪያ ብንመለከት ጥሩ ነው። የዚህ ነብይ ሸክም አለው። ይሄ ሸክም ምን እንደነበረ ወይም የእግዚአብሔር ሸክም ምን እንደነበረ ብናይ በጣም ጥሩ ነው ብዬ አስባለሁ። ምዕራፍ 1 ከቁጥር 1 እስከ 5 ያሉት ሐሳቦች ለመልእክቱ መግቢያ አድርገን እንወስዳቸዋለን። ምክንያቱም እንደ መግቢያ ነው የቀረቡትና ወድጃቸዋለሁና ይላል እግዚአብሔር፣ እናንተ ግን በምን ወደድከን አላችሁ ወይም ብላችኋል ብሎ ሲናገር ነው የምናየው። በጣም ኢንትረስቲንግ የሆነ ነገር ነው። ምዕራፍ 1 ቁጥር 2 ላይ ሰይጣን ከዘፍጥረት ጀምሮ እስከ ዛሬ ድረስ ሰውን የሚገዳደርበት ዋናው መፈተኛው መሳሪያ አድርጎ የሚጠቀምበት ምንድነው? እግዚአብሔር እኛን እንደማይወደን በመከራው ስናልፍ፣ በሐዘን ስናልፍ፣ በችግር ስናልፍ፣ በስቃይ ስናልፍ አንዱ ታርጌት አድርጎ ዋና መሳሪያ አድርጎ የሚጠቀምበት መንገድ እግዚአብሔር አይወድሽም፣ እግዚአብሔር አይወድህም፣ ላንተ ዓላማ የለውም፣ ዓላማ በእንተ ላይ አብቅቷል የሚል ሐሳብ ነው ያለው። አስገራሚ ነገር ነው። መቼም እንደምናውቀው ብዙ የሚገዳደረን በዛ ነው። የእግዚአብሔርን ፍቅር እንድንጠራጠር እግዚአብሔር ራሱ አስረግጦ ተናገረ። ወድጃቸዋለሁና ይላል እግዚአብሔር ካለ በኋላ እነሱ ግን በምን ወደድከን ብላችኋል አለ። የሚገርም ነገር ነው። የእግዚአብሔርን ፍቅር መጠራጠር በጣም ከባድ የሆነ ነገር ነው። ስለዚህ ደግሞ ማሰባችን ጥሩ ነው። ልባችሁን አስፉልን እንዳለው ሐዋርያ ጳውሎስ እኔ ደግሞ አእምሯችሁን አስፉልን እላለሁ። ትንሽ ወደ ፍልስፍናው ዓለም ልግባና ጥቂት ሐሳብ ብቻ ልግለጽ ሳይከብድ፣ ምንም ሀተታ ውስጥ አላስገባችሁም። ግን 3 ነገሮች ልናገር። 3 ኃይለ ቃሎች ናቸው። 3ቱም እውነቶች ናቸው። 1 እግዚአብሔር ሙሉ ኃይል ያለው ኦል ፓወርፉል የሆነ አምላክ፣ ሁሉን የሚችል አምላክ፣ ሊፈውስ፣ ሊታደግ፣ ሊያድን እና ተአምር ሊሰራ ድንቅ ሊሰራ የሚችል ሁሉን የሚችል አምላክ ነው። he is all powerful። ታዲያ ምን ይባላል? ሁለተኛው እውነት እግዚአብሔር ማይለወጥ ፍቅር ያለው ስለ ሰው የሚገዳው ርህሩህ አባትም ጭምር ነው። he is all loving and caring። እግዚአብሔር የሚወድ ፍቅሩም ማይለወጥ ቃል ኪዳኑም ማይለወጥ ማይገለብጥ ቃል ነው። ይሄ እውነት ነው። እስካሁን ድረስ አብረን ነን ያለን። 3ኛው ስለዚህ ምንድነው ያልነው? እግዚአብሔር ሁሉን የሚችል አምላክ ነው ብለናል። all powerful የሆነ እግዚአብሔር ሁሉን የሚወድ አምላክ፣ ፍቅር ያለው ርህሩህ አባት የሆነ እግዚአብሔር ነው። he is all loving and caring። 3ኛው ግን ነገር ግን መከራና ስቃይ አለ። now the question is, if God, why evil? እግዚአብሔር አለ ካል፣ እግዚአብሔር ሁሉን የሚችል አምላክ ነው ብለን ካል፣ ለምን ስቃይና መከራ? ለምን ህመም? ለምን በሞት አፋፍ ላይ ማለፍ? ለምን መገፋት? ለምን መጠላት? ለምን ከአቅማችን በላይ የሆነ ሸክም በላያችን ላይ ጫንቃችን እስኪጎብ ድረስ መሸከም? ለምን? እግዚአብሔር አለ ብለን ካል why evil? ታዲያ ክፉ ለምን ይኖራል? ማይንድ ዩ ክፉ የሚለውን ሐሳብ ፐርሰኒፋይድ ነው። ክፋትና ክፉ የተለያዩ ናቸው። ክፋት የኢየሱስ ሥራ ነው። ክፉ የምንለው ግን እና እንችላለን የሰይጣን አሰራር ነው። ቀላል አይደለም። ስለዚህ ይህን ጥያቄ ለመመለስ አባቶች ከዚህ በፊት የነበሩ ታላላቅ አባቶች ነበሩ እና በተለይ ደግሞ ላቲን አሜሪካ የነበሩ አባቶች በብዙ በአእምሯቸው እጅግ በጣም ታላላቅ ሰዎች ናቸው። ምሁራን ናቸው። አስገራሚ ቴዎሎጂያንስ ናቸው። ግን በዚህ ጉዳይ ላይ ሳቱ ኢግናሽየስ የሚባል ነበር፣ አይረኒየስ የሚባል አባት ነበር፣ ሌሎችም አባቶች ጭምር የተከተሏቸው አባቶች ነበሩ። አንድ ዶክትሪን አበጁ እና ምን የሚል ዶክትሪን ነው ይሄ ዶክትሪን? the doctrine of impossibility ይባላል። impossibility አላልኩም፣ impossibility የሚባል ዶክትሪን አመጡ። ምን ማለት ነው? በእንግሊዝኛው ልበለውና ተረጉመዋለሁኝ። ምን ማለት ነው ይሄ? incapable of suffering and therefore devoid of emotions ማለት ነው። እግዚአብሔር መከራ የለሽ አምላክ ነው። ሊያለቅስ አይችልም፣
ሊሰቃይ አይችልም በመከራችን ውስጥ ሊገባ አይችልም ሐዘናችን ውስጥ አብሮ ሊያዝን አይችልም ወድቆ ሊነሳ አይችልም ከመከራችን ጋር ራሱን አይደንቲፋይ ማድረግ አይችልም because ስሜት የለሽ አምላክ ነው ብለው ተናገሩ ማለት እነዚህ አባቶች እና ብዙዎች ተከተሏቸው ሌሎች ደግሞ የተቃወሟቸው ነበሩ ነገር ግን እኛ እንደምናቀው መጽሐፍ ቅዱሳችንም እንደሚናገር የምናመልከው እግዚአብሔር ስሜት የለሽ አምላክ አይደለም በመከራ ስናልፍ በሐዘን ስናልፍ ስንሰቃይ ችግሩ ስንገባ መከራከሩ ስንገባ ማይገባን ቆቅልሽ በመንገባበት ሰዓት ስሜት የለሽ አምላክ አይደለም ዙፋኑን አጽንቶ ላይ ሆኖ በሰማይ በአርያም ዙፋኑን አጽንቶ ትንሽ ነጥብጣም የሚያክል ማጽናኛ ቃል ብቻ የሚልክ አምላክ አይደለም አብሮን ወድቆ አብሮን መነሳት የሚችል አብሮን አዝኖ አብሮን እንደገና መጽናናት የሚችል አብሮን አልቅሶ አብሮን እንደገና መርሳት የሚችል አስገራሚ የሆነ ርኅሩህ አባት ነው ያህዌ ነው የቅርብ አምላክ አማኑኤል እግዚአብሔር ከኛ ጋር ማለት ስለዚህ ስቃያችን አንደርስታንድ ያደርጋል መከራችንን ሐዘናችንን ችግራችንን ህመማችን ይገባዋል አሞት ያውቃል ልጅ አጥቶም እንኳን ያውቃል ይሄ እግዚአብሔር ልጅ አጥቶ ያውቃል አዝኖ ያውቃል ከማንኛችንም በላይ አዝኖ ያውቃል አንድያ ልጁን ጌታችን ኢየሱስ ክርስቶስን አጥቶ የሚያውቅ አምላክ ሐዘንን ቀምሶ የሚያውቅ አባት ነው ያለን እንጂ ጨካኝ የሆነ ሳዲስ የሆነ እንደሮም ነገስታት ዙፋን ላይ ተቀምጠው ሰዎች በእንስሳት ሲበሉ ያየ የሚስቅ አምላክ አናመልክም ስሜት የለሽ አምላክ አይደለም በሐዘናችን ውስጥ በስቃያችን ውስጥ በችግራችን ውስጥ የሚገባ አምላክ ነው ከዚህ የተነሳ never doubt የእግዚአብሔርን ፍቅር አትጠራጠሩት ይህንን ማመልከውን የማገለግለውን ጌታ አትሙት ጨርሶ በፍጹም አትሙት ነውርን አይታማም ይሄ ጌታ በፍቅሩ አይታማም በቃል ኪዳኑ አይታማም ከር በመውሰዱ አይታማም ቢሆን አይታማም የሚታማ አምላክ አይደለም አፋችሁን አታሞጣምጡ ነገ ምናልባት የምታፍሩትበትን ቃል ከአፋችሁ አይውጣ ይሄ ሞትማታ የሚለው ቃል ተራ ቃል ይመስላል ግን መጽሐፍ ቅዱስ ስለውስጥ ላገኘሁት ብቻ ነው እኔ ተራ ቃል መናገራችን ምሳሌ 13 ላይ ስላን ይተከምኩበት መልካም ወደ ሁለተኛው ሐሳባችን እንሄድ የእግዚአብሔርን ፍቅር በመጠራጠራቸው ምክንያት እነዚህ ሰዎች ካህናት የተባሉ ሰዎች አምስት ትልቅ ችግር ውስጥ አስገባቸው በጣም ሜጀር ሆነናቸው ቀስ ብለን እንመልከታቸው ምዕራፍ 1 እና ምዕራፍ 2 ነው መዳሰስ ያለሁት የመጀመሪያው አንደኛው ንጽህና የሌለው አምልኮ ማምለክ ጀመሩ ንጽህና የሌለው ቅድስና የሌለው በፍጹም ከጌታ እውነት ጋር የማይሄድ አጉል የሆነ ስሜታዊነት የተሞላበት አምልኮ ማምለክ ጀመሩ አምልኳቸውንም ጠላው ጌታ ምዕራፍ 1 ከቁጥር 6 እስከ 14 ላይ እግዚአብሔር ምን አለ እናንተ ስሜን የምታታልሉ ካህናት ሆይ አላቸው ከዛም በቁጥር 6 ላይ ደግሞ እንደገና በጣም የሚያስገርመው ነገር ለአባትነት የሚበቃውን የሚመጥነውን ክብሬ የታላ አላቸው በአምልኳቸው አስጠላችሁኝ አላቸው እና እግዚአብሔርም ደግሞ በጣም ተጸየፈው እንዳውም ከነጭራሹ ምን ብለው ተናገሩ በመሰዋያ ላይ እሳትን በከንቱ እንዳታቃጥሩ በእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ አምልኳችሁን ጠላሁት አለ አምልኳችሁን ጠላሁት defiled የሆነ worship ንጽህና የሌለው አምልኮ ቅድስና የሌለው አምልኮ ከነፍስ ያልወጣ አምልኮ ስሜታዊ ግልቢያ የሆነ አምልኮ ማምለክ ጀመሩ ስለዚህም ደግሞ ጠላው ከነጭራሹ and he sneaked out ቀስ ብሎ ወጣ ከአምልኳቸው አስገራሚ ነው ያመልካሉ ውስጥ ናቸው የሚመለከው ግን ውጭ ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ እንዳለው አይነት ፈሪሳውያን ጸሐፍትና ሰዱቃውያን እግዚአብሔር ቤተ መቅደስ ውስጥ ያመልኩ ነበር የሚመለከው ግን ውጭ ነበር እንደተባለ የሚያመልኩት ውስጥ ናቸው የሚመለከው ግን ውጭ ነው because አምልኳቸው ራሱ ንጽህና የለውም
ቅድስና የለውም ከእውነት ጋር አብሮ የሚቆም አይደለም ተፈትኖ የሚወጣ አይደለም ስለዚህም ጠላው እግዚአብሔር ጠላው እንዳው ምን አላቸው አስቀናቸዋለሁ ይላል የሰራዊት ጌታ እግዚአብሔር አለ በምንድነው የሚያስቀናቸው ስሜን በአሕዛብ ዘንድ ታላቅ ይሆናል ይላል የሰራዊት ጌታ እግዚአብሔር እናንተ ግን ጭቅ አላችሁበት ተፋችሁበት በአምልኮዬ ላይ በአምልኮ መካከል ናቃችሁት ምናምን ያረጋችሁት ስሜን አቃለላችሁትና ስለዚህም ደግሞ በአሕዛብ ዘንድ እኔ እከበራለሁ አለ እግዚአብሔር you can imagine ምን ያህል ከባድ እንደሆነ አንድ ኃይለ ቃል ልናገር worship is not ዘማሪዎች ሆናችሁ ሰዎችም ስሙኝ አይ ነው እዚህ ያላችሁ worship is not an outer expression but an inner beauty አምልኮ የውስጥ ውበት እንጂ የውጭ መግለጫ አይደለም ጨርሶ ሙዚቃው ያለው ልብ ውስጥ ነው ዘማሪያው ያለው ልብ ውስጥ ነው ህይወት ንጽህና ከሌለው ቅድስና ከሌለው ከእውነት ጋር ከጽድቅ ጋር አብሮ ሰው ካልቆመ ዘማሪያው 10 ጊዜ አማርኛው ይጣፍጥ it doesn't matter it doesn't penetrate የሰው ህይወት ውስጥ ገብቶ penetrate ሊያደርግ አይችልም አምልኮ ንጽህና ይገባዋል you have to come back to the origin ምንም የፈለጋችሁት ብትሉ ሁለተኛው የእግዚአብሔር አገልግሎት አረከሱት defiled ministry ምዕራፍ 2 ከ1 እስከ 9 ላይ ካህናት እግዚአብሔርን ከመስማት ይልቅ በብዙሃኑ ድምጽ ተወሰዱ the majority voice ወሰዳቸው ህዝብ የሚጣፍጠውን ለህዝብ ጆሮ የሚጣፍጠውን ነገር መናገር ጀመሩ ደስም ማሰኙት እልልም ማሰኙት ሆይ አሰኙት ሰውም ደግሞ ወደዳቸው እንደማስቲካ አላመጣቸው ስለዚህም ደግሞ አገልግሎት መጠቀሚያ አደረጉት የጌታን ትእዛዝ ከመስማት ይልቅ በልባቸው ምኞት ተወሰዱ ፐርሰናል አምቢሽን ዋጣቸው የግል አጀንዳቸውን ለማሟላት የእግዚአብሔርን ቤት አገልግሎት መጠቀሚያ አደረጉት በእግዚአብሔር ፍርሃት ራሳቸውን ከመግዛት ተገዝቶ ከመኖር ሞኝነት መሰላቸው በቃ ተራ መሰላቸው ኦርዲናሪ መሰላቸው እና ይልቁንም ለዝናና ለታዋቂነት ሳሱ ቋመጡ በሰው አፍ ውስጥ ለመላመጥ በሰው ልብ ውስጥ ለመስረጽ በሰው አእምሮ ለመታወቅ ሳሱ ቋመጡ ፈለጉት አገኙት የእግዚአብሔር እውነተኛ ቃል በማስተላለፍ ብቸኛ ድምጽ ሆኖ ለመኖር ከመምረጥ ይልቅ በህዝብ ዘንድ ለመወደድ የራሳቸውና የሰዎችን ክብር ፈላጊዎች ሆኑ በዚያ አካይራቸው ለሌዋውያን ሰጥተው የነበረውን መለኪያ አልጠበቃችሁም አላቸው ለሌዋዊ የተሰጠ ቃል ኪዳን ነበር ሱን ቃል ኪዳን አልጠበቃችሁም ቃሌን አረከሳችሁት አገልግሎቴን አረከሳችሁት አለ እግዚአብሔር ተጸየፈው እና በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ እንዳለው ተፈትነው ሊወጡ አልቻለው ቃሉን በቀንነት የሚናገሩ የማይሳፍሩ ሰራተኞች ሆነው በጌታ ፊት ተፈትነው ሊወጡ አልቻለው ወደቁ የእግዚአብሔርን ህዝብ ወደ ቃሉ ከማምጣት ይልቅ ከሰው የመነጨ የትንቢት ቃል እንዲንጠላጠል አደረጉት በእግዚአብሔር ቃል ላይ እንዲጠላጠል ከማድረግ ይልቅ በራሳቸው ከኪሳቸው እንደሚያወጡ በሚነሰኑስ የትንቢት ቃል እንዲንጠላጠል አደረጉት አሳቱትም ተጫወቱበትም የእግዚአብሔር ቃል መላገጫ አደረጉት አስናቁትም እናንተ ግን ከመንገዱ ፈቀቅ ብላችኋል ይላል እግዚአብሔር አላችሁ እንደ ካህናት ከከንፈሮቻቸው የእግዚአብሔርን ቃል ሊወጣ ይገባ ነበር እነሱ ግን የሚያሰናክል ወቅታዊ የትንቢት ቃል ከራሳቸው አመነጭ ለሰዎችም ነሰነሱት እንደመሰላቸው ብዙ ትንቢት ተናገሩ ምዕራፍ 2 ቁጥር 8 ላይ ሶስተኛው እግዚአብሔር የሰጣቸውን ትዳር አረከሱ defiled family life ነበራቸው ምዕራፍ 2 ከቁጥር 10 እስከ 17 እግዚአብሔር እንዲህ ይላል ይሁዳ አታሏል
በእስራኤል በኢየሩሳሌም ውስጥ ርኩሰት ሆኗል ይላል የሰራዊት ጌታ እግዚአብሔር አለ። የቃል ኪዳን ሚስትን ማታለል፣ ከትዳር ውጭ በዝሙት መጠላለፍ፣ ንስሐ ከመግባት ይልቅ በስጋ የምንሰራውን ኃጢአት በነፍሳችን ላይ በመንፈሳችን ላይ ምንም አይነት ተጽዕኖ የለውም የሚል ላክሲቲ የተሞላበት ርኩሰት የተሞላበት አይነት የማታለል መንፈስ ውስጥ ገቡ። እንዳውም በዚህ ዘመን ምን ይባላል? ሃይፐር ግሬስ ይባላል። ጻፉትና ጉግል ማድረግ ትችላላችሁ። በጣም ብዙ ሐሳብ ስላለ በዚህ ላይ የተጨቀ ብዙ ሐሳብ ስላለ ሃይፐር ግሬስ ምንድነው? ሃይፐር ግሬስ እነዚህ የብልጽግና ወንጌል ሲሰብኩ የከረሙ ሰዎች በቴዎሎጂ ዓለም ቻሌንጅ ስናረጋቸው አልሆን ሲላቸው የቴሌቪዥን ኢቫንጀሊስቶች ማአት ነበሩ። ቻሌንጅ ስናረጋቸው መሄጃ ሲያጡ መጨረሻ ላይ ሃይፐር ግሬስ የሚል ቴዎሎጂ አቋቋሙ። ሃይፐር ግሬስ ድሮም ነበረ ነገር፣ ስቶይክስ ነበሩ፣ ኖስቲሲዝምም ነበረ በድሮ ዓለም፣ አዲስ ኪዳን ዘመንም ነበረ። የነበረ ነው ያልነበረ አይደለም። ሰይጣን መልኩ ለውጦ ነው ያመጣው። ሃይፐር ግሬስ ይባል እንጂ የነበረ ነው። ምንድነው? በስጋችን የምናረገው ኃጢአት በመንፈሳችን ላይ ምንም አይነት ተጽዕኖ የለውም። እንዳውም ከነጭራሹ ከትዳር ውጭ ዝሙት መስራት ወይም ሳያገቡ ዝሙት መስራት ይሄን ያክል ቁም ነገር እንዳውም ከአምልኳችን አንዱ ነው አሉ። ልክ ኤልሳቤጥ እንደምትናገረው የነበረው ምዕራፍ 2 ላይ እንደምትናገረው የነበረው ቤተያጥኖን ቤተክርስቲያን ላይ ብዙዎች አገልጋዮች እንዳታለለች አሁን በዚህ መንፈስ አለች። ብዙዎች ይታለላሉ። ስለዚህም ደግሞ እኛ በጸጋ ነው የዳነው፣ በጸጋ ነው የምንኖረው። እየሰማችን ያላችሁት በጸጋ ነው የምንሞተው። ስለዚህ ኃጢአት ሰርተ ወደ እግዚአብሔር ቤት ሄደ ንስሐ ብትገባ ይቅርታ ብትጠይቅ ቤተክርስቲያንንም ደግሞም ጌታንም ይቅርታ ብትጠይቅ የዳንክበትን ጸጋ ነው የምታክፋፋው ያለው። በጸጋ ነው የዳንከው፣ በስራ አይደለም። በጸጋ የዳንከው መዳን ንስሐ ብትገባ ማክፋፋትህ ነው። ስለዚህም ደግሞ ንስሐ መግባት አይኖርብህም ነው አጭር። ስለዚህ የህይወት ንጽህና ሳይኖራቸው ብዙዎች ፑልፒት ላይ ተንጠላጠሉ። የእግዚአብሔርን ቤት ቅድስና አጠፉ። የፑልፒትን ዲግኒቲ አጠፉት። የእግዚአብሔርን አገልግሎት አስናቁት። ከትዳራቸው ውጭ ማገጡ። ድሮ ያገባኋት ሚስት በእግዚአብሔር ፈቃድ አልነበረም፣ አሁን ግን የእግዚአብሔርን ፈቃድ አውቄ ሁለተኛ ሚስት አገባሁ ይባላል። አሁን በእውነት ይባላል ወይ? ይታልሚ ይባላል ወይ? በእውነት ማሽላ ያረረ ይስቃል እንደተባለ በእውነት ያንዳንዶቻችን ልብ እጅግ በጣም ነው የሚቃጠለው። በእውነት ላክሲቲ ውስጥ አስገቡት። የእግዚአብሔር ሕዝብ በርኩሰት አታለሉት። አገልግሎታቸውን ሰበብ ያደረጉ በዚህ ምክንያት የብዙዎችን ህይወት አበላሹ። እንዳውም ከነጭራሽ ወደ ሶዶማዊነትም ገቡ። ወንድ ከወንድ ጋር ሴት ከሴት ጋር መጋባትም ለመዱበት፣ አወቁት። ምክንያቱም የእግዚአብሔር ቤት ናቁ፣ የእግዚአብሔርን ሕዝብ ናቁ። ከዚህ የተነሳ ብዙ ነገር ማድረግ ለነሱ ምናቸውም አይደለም። and then they went into the delusion of sexes። ወንድ አትሉት ሴት አትሉት እዛ ደረጃ ላይ ተደረሰ። ቀስ በቀስ ነው የሄደው። ስለዚህም እግዚአብሔር እንዲህ ይላል፣ መንፈሳችሁን ጠብቁ ይላል የሰራዊት ጌታ እግዚአብሔር። ማንም ሚስቱን አያታልል፣ መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። አግብተም ያለ ማፍታት ይቻላል። አግብተም ያለ ሲል ከሚስትህ ጋራም የሆነ ከሌላ ሴት ጋራ ምትማግጥ ከሆነ you are already divorced። already በእግዚአብሔር አይን አንተ you are divorced። ከትዳርህ አብርሰሃል፣ ማቅተሃልና የአስር ሴት ባል ሆነሃልና። ስለዚህም ደግሞ ጥንቃቄ ይጠይቃል። this is really serious። ምዕራፍ 2 ቁጥር 16 ላይ መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል የሰራዊት ጌታ እግዚአብሔር። አሁንም ምዕራፍ 2 ቁጥር 16 ላይ አራተኛው ነገር ዲፋይልድ የሆነ ኢንቴግሪቲ ነበራቸው። የእግዚአብሔርን ቤት ገንዘብ ለራሳቸው መጠቀሚያ አደረጉት። የእግዚአብሔር ቤት ገንዘብ አስራትና በኩራትን መጠጡት፣ ሳክ አደረጉት፣ ለራሳቸው መጠቀሚያ አደረጉት፣ ኑሯቸውን አካበቱበት፣ ታላላቅ ሀብታሞች ሆኑ። ስለዚህም ደግሞ በለጸጉ በእግዚአብሔር ቤት አገልግሎት። ለገንዘብ ለንብረት ባለጸጋ ለመሆን ሳሱ። ምዕራፍ 3 ከ8
እስከ 14 ላይ አስራቴንና በኩራቴን ሰረቃችሁ አላቸው እግዚአብሔር ወሰዳችሁት you consumed it እግዚአብሔርን ቤት ገንዘብ ወስዳችሁ ወደ ራሳችሁ ኪስ አስገባችሁት ስለዚህ እነዚህ ሰዎች ያደረጉት ነገር ምንድነው የእግዚአብሔርን ቤት ገንዘብ ለራሳቸው መጠቀሚያ አደረጉት አገልግሎት የራሳቸው መጠቀሚያ እንዲሆን አደረጉት በለጸጉበት ተበለጸጋለሁ ሲሉ የሚበለጽጉት እነሱ ራሳቸው ሀብታም ትሆናለህ ሲሉ እነሱ ናቸው ሀብታም ይሆኑ የሰውን ኪስ በማራቆት የህዝብን ድሃ የሆነውን ህዝብ መጠመጡት ከመጠን በላይ ስደተኛ የነበረ ህዝብ ግን መጫወቻ አደረጉት ተሳለቁበት ናቁትም ስለዚህም ደግሞ ደፈሩት የማታለል ቃልም ተናገሩት ባለጸጋ ለመሆን ቋመጡ ባለጸጋ ለመሆን አትችሉም ይቅርታ አድርጎልኝ አሁን ባለጸጋ ለመሆን አትችሉም ሀብታምና ባለጸጋ የተለያዩ ነገሮች ናቸው ብያለሁ ትንሽ በቀደም ትንሽ ልግፋው ብዙዎቻችሁ ያሰማችሁ አይመስለኝም ሀብታሞችና ማናቸው እኛ ድሆችን የሚያስተዳድሩ ሰዎች ናቸው ሪች ምንላቸው ሀብታም ምንላቸው እኛ ድሆችን የሚያስተዳድሩ ሰዎች ናቸው ባለጸጋ ምንላቸው ሰዎች ግን ሀብታሞችን የሚያስተዳድሩ ሰዎች ናቸው now ሀብታሞችን የሚያስተዳድሩ ሰዎች በዓለም ላይ ይቆረጥላችሁ 8 ሰዎች ናቸው 50% የዓለም ኢኮኖሚ በእጃቸው ያሉ ሰዎች 8 በቁጥር 1 2 3 4 8 ይቆረጥላችሁ ከዚህ በላይ መሄድ አይቻል ቢል ጌትስ አለበት ባፌት አለበት ኤሎን ማስክ አለበት የአማዞን ሰው ያለበት 6ቱ አሜሪካውያን ናቸው አንድ ሜክሲካን አለ አንድ ቻይናዝ አለ በ8 ሰዎች እጅ ነው ደፋ ቀና ምንለው ያለ ነው ይሄ ሁሉ ደፋ ቀና የሚለው ዓለም በሙሉ ለ8 ሰዎች ነው ባለጸጋ መሆን አትችሉም ይቆረጥላችሁ ማለት ነው just አንጀታችሁ ይቆረጣ በቃ ሲሊቶፍ በቃ አለቀ ሀብታም ትሆኑ ይሆናል አይደል ነው ያውም በእግዚአብሔር ቤት ገንዘብ ሀብታም ማድረግ ራሳችሁ ማድረግ ትችሉ ይሆናል ከዛ በላይ መሄዳችሁ አምስተኛው ባልተቀደሰ አንደበታችሁ አታከታችሁኝ ይላል የሰራዊት ጌታ እግዚአብሔር ምዕራፍ 2 ቁጥር 17 ምዕራፍ 3 ቁጥር 13 እስከ 15 ምዕራፍ 3 ቁጥር 13 እስከ 15 በአንደበታችሁ በረከሰ አንደበታችሁ ባልተቀደሰ አንደበታችሁ አታከታችሁኝ ይላል የሰራዊት ጌታ እግዚአብሔር ዲፋይልድ ሆነ ማውዝ ነበራችሁ ምናሉ እንዳውም ከነጭራሹ ክፉን የሚያረግ ሁሉ በእግዚአብሔር ዘንድ መልካም ነው እርሱም በእነሱ ደስ ይለዋል ምዕራፍ 2 ቁጥር 17 ላይ አሱ ኃጢአትን ጽድቅን ኃጢአት የሚሉ ሰዎች በክፉ የተናገሩ ሰዎች በእውነት የጸደቁ ሰዎች ናቸው የሚሉ ሰዎች የተገላቢጦች ገልበጣጣ የሆነ ትውልድ ፐርቨርትድ የሆነ ጄነሬሽን አስገራሚ ትውልድ ጨካኝ የሆነ ቃል ያለው ትውልድ የእግዚአብሔር ፍርሃት በሌለው ግርድፍ በሆነ ቋንቋ የሚናገር ትውልድ ጨካኝ የሆነ ትውልድ እንዳውም ጌታ ምን አለ ቃላችሁ በእኔ ላይ ድፍረት ሆኗል ይላል የሰራዊት ጌታ እግዚአብሔር አለ ደግሞም ምዕራፍ 3 ቁጥር 14 እና 15 ላይ እግዚአብሔርን ማገልገል ከንቱ ነው ትእዛዙን መጠበቅ በፊቱ ሐዘንተኞች ሆነ በመሄድ ምን ይረባናል ብላችኋል ይላል የሰራዊት ጌታ እግዚአብሔር አለ እንዳውም የሚታበዩትን ብፁዓን እንላችኋለን ብላችሁ ተናግራችኋል አለ እግዚአብሔር አገልግሎትን ናቁት ስለዚህ ንግድ ዓለም ውስጥ ገቡ በአገልግሎት ሰበብ ስቲል አገልጋዮች ናቸው ስቲል ሰባኪዎች ናቸው ስቲል ነቢያት ናቸው ስቲል ሐዋርያትን ባዮች ናቸው ባት ልም ያለ ጭልጥ ያለ ቢዝነስ ውስጥ የገቡ ሰዎች ሆኑ እግዚአብሔርን መፍራት ከንቱ መሰላቸው በአንደበታቸው ጌታንም አሙት ጌታን ሲያገለግሉ የቆዩባቸው ዘመናት ከንቱ ስለመሰላቸው ተጸጸቱ ከነጭራሹ የተበለጡ መሰላቸው እግዚአብሔርም የድፍረት ቃላቸውን ሰምቶ አዘነ ከባድ ነው ምዕራፍ 1 እና ምዕራፍ 2 ከባድ ምዕራፎች ናቸው ይሄን ይመስላል ምዕራፍ 3 እና ምዕራፍ 4 ላይ ርዕሱ ምን ብየዋለሁ ታማኝ ቅሬታዎች አልኩት faithful remnants ምዕራፍ 3 ከቁጥር 18 ጀምሮ እስከ ምዕራፍ 4 ቁጥር 3 ድረስ ያሉ ሰዎች ናቸው በሁለት ስያሜዎች ተሰይመዋል
እነዚህ መጥቀስ አለብኝ አንዱ እግዚአብሔርን ለሚፈሩ ነው የሚለው ሁለተኛው ደግሞ ስሙን ለሚያስቡ በየጊዜው የሐሳባቸው ማዕከል የሆነ እግዚአብሔር የሆነላቸው ሰዎች ስሙን ለሚያስቡ ለነዚህ የተጻፉ ምዕራፎች ናቸው ሁለቱ ምዕራፎች ምዕራፍ 3 እና ምዕራፍ 4 ላይ 5 ነገሮች አሉ አሁን አንደኛው የመጀመሪያው ነገር እግዚአብሔርን ለሚፈሩት በነገራችን ላይ ከፈለጋችሁ ጥቅሶቻቸው ምዕራፍ 3 ቁጥር 16 ቁጥር 16 ቁጥር 16 3 ጊዜ ተጠቅሷል ከዚያ በኋላ ደግሞ ምዕራፍ 4 ቁጥር 12 ላይ ማየት ትችላላችሁ እግዚአብሔርን ለሚፈሩ ስሙንም ለሚያስቡ በተደጋጋሚ ሐመር የተደረገ የተሰመረበት ቃል ነው ስለዚህ ለነሱ ነው አድሬስ የተደረገው የመጀመሪያው እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ሲነጋገሩ አደመጠ እግዚአብሔር ኮንቨርሴሽናቸው ንግግራቸው ጨዋታቸው ቅኔ ሲቀኙ እግዚአብሔር አደመጠ ከላይ ከሰማይ ከአርያም ሆነ የሚያደምጥ እግዚአብሔር ነው በንግግራችን መካከል በጨዋታችን መካከል እግዚአብሔር በዚህ ከተማ ስንመላለስ በሐዘን ስንመላለስ የእግዚአብሔር ቤት ጉዳይ በቅንዓት ተነስቶ ልባችን ሲያዝን የምንነጋገራቸው ነገሮች እግዚአብሔር ያደምጣል በደንብ አድርጎ ያደምጣል በተለይ ወጣቶች ሆናችሁ ሰዎች ቢ ኬርፉል ምን እንደምትነጋገሩ ወጣት አገልጋዮች ሆናችሁም ጭምር በጥንቃቄ ተጠባበቁ ከለታት አንድ ቀን ንጉሥ ኢዮስያስ የሚባል ታላቅ የእግዚአብሔር ሰው ነበር እሱ በራሱ ዘመን ሌላ ጊዜ እናየዋለን አስገራሚ የሆነ ሰው ነው ለሪቫይቫል ትልቅ ሐሳቦች ያሉት ስለሆነ ሌላ ጊዜ እናየዋለን ጌታ ቢፈቅድ ብንኖርም ሆኖም ግን በንጉሥ ኢዮስያስ ዘመን በሱ ዘመን እንደተነሳው መንፈሳዊ እድሳትና ሪቫይቫል በየትኛውም ዘመን አልሆነም ከሱ በፊትም ከሱ በኋላም የተባለለት በአይነቱ ሌት ያለ ሪቫይቫል እንዲነሳ ምክንያት የሆነ ሰው ነው በዛ መካከል 4 ወጣቶች ነበሩ ኢንትረስቲንግ የሆነ ነገር 17 ዓመት እድሜ ያላቸው ወጣቶች ናቸው ገና ለግላጋ ይሄ ሪቫይቫል ሲነሳ አይተዋል ይሄም ሪቫይቫል ደግሞ በሰው ኃጢአት ምክንያት ሲከስምም አይተዋል ሁለቱም አይተዋል ሲከስም ባዩበትም ጊዜ ልባቸው አዝኖ ተክዞ ተጨንቆ ያለቀሱ መንገድ ለመንገድ ላይ ሲሄዱ ሲነጋገሩ እግዚአብሔር ሰማ አንዱ ሕዝቅኤል ነው ሌላው ኤርምያስ ነው ሌላው ዕንባቆም ነው ሌላው ዳንኤል ነው እነዚህ ወጣቶች ሲነጋገሩ እግዚአብሔር አደመጠ እና ሰማ በመጽሐፍም ጻፈው ለመታሰቢያ እንዲሆን በመጽሐፍ ጻፈው ከዘመናት በኋላ እሱ የሚሰራበት ዘመን ሲመጣ መጀመሪያ ሕዝቅኤልን ተጠቀመ ሕዝቅኤል 22 ቁጥር 30 ላይ በፈረሰው ቁጥር በኩል የሚቆምላትን ሰው ፈለኩ ነው አላገኘሁም አለ የሰማያትን እሮሮ ሕዝቅኤል አሰማ ከዚያ በኋላ ደግሞ እንደገና ዕንባቆም ይነሳና የምድሩን የሕዝቡን እሮሮና ዕንባ ደግሞ ወደ ሰማያት ማይንዲው ነብይ ነው እንደ ካህን ግን ወደ ሰማያት ሲያርግ እናየዋለን አቤቱ እስከመቼ ለምን በዚህ መከራ ትተውናለህ በባህር ላይ እንዳሉ አሶች ያለ መሪ ያለ አለቃ እንዴት ትሆናለህ ብሎ የምድሩን ዕንባ ለቅሶ ሲማልድ እናየዋለን ሶስተኛው ቀበል ያደርግና ሰማ እነሱ ነው ያስነሳው ማይንዲው ሌላ ሰው አላስነሳም እነዚህ 4 ወጣቶች ነው ያስነሳው ከዛ በኋላ ኤርምያስ ደግሞ ለእናንተ የማስባትን ሐሳብ እኔ አውቃለሁ ኤርምያስ 29 ቁጥር 11 ላይ ፍጻሜና ተስፋ ያላት ሐሳብ ነሽ እንጂ የክፉ ነገር አይደለሽም ይላል የሰራዊት ጌታ እግዚአብሔር በራሴ ዘመን መጥቼ እጎበኛችኋለሁ ይላል የሰራዊት ጌታ እግዚአብሔር ብሎ ተናገረ ነው አራተኛው ከየት ነው የሚመጣው በፈረሰው ቅጥር በኩል የሚቆም ሰው የሚማልድ ሰው ከየት ነው ተፈልጎ የሚገኘው አስገራሚው ነገር ግን በመካከላቸው ነበር ከአራቱም አንዱ ዳንኤል ምዕራፍ 9 ቁጥር 1 እና 2 ላይ ነው በነብይ በኤርምያስ በመጽሐፍ ላይ የተጻፈውን አነበብኩ የትንቢትን ቃል አነበብኩ ጊዜው እንደደረሰ ዘመኑም እንደመጣ አስተዋልኩ ይላል በመጽሐፍ አስተዋልኩና ማቅለብሼ አመድም ነሽሼ በእግዚአብሔር ፊት ቀረብኩ ይላል 70 ዓመት የሚፈጸምበት በሱ አንደርስታንዲንግ 1 2 3 4 7 ዓመታት መሰለው ሊትራል 7 ዓመታት መሰለው በኋላ ነው ቁጥር 9 ወደ ኋላ ስትመለከቱ ለካ ይሄው ዓመት ነገር አለው በጣም የጠለቀ ሐሳብ ነው ኤርምያስም አልገባውም ነበር ዳንኤልም አልገባውም ነበር እና ያሁኑ ነው ያዩት ሊመጣ ያለው ነገር አላሰቡም ለካ 7 ዓመት 7 ሱባኤ ነው
69ኛው ሱባኤ ማለትም ቤተ መቅደሱ ይሰራ መቅጥሩ ይሰራ ከጀመረበት ጊዜ ጀምሮ ነህምያ ምዕራፍ 2 ቁጥር 17 ጀምሮ መሲሁ እስከሚገደልበት ጊዜ ድረስ 69 ሱባኤዎች ያልፋሉ ካለ በኋላ በ69ኛው ሱባኤና በ70ኛው ሱባኤ መካከል አንድ ሱባኤ አለች which is 7 ቀናት which is 7 ዓመታት 7 ዓመታት ክፍተት አለ the great tribulation የምንለው 70ኛው ሱባኤ ያኔ መሲሁ ዳግም በክብር የሚመለስበት መላእክት ታጅበው የሚመጣበት የቅዱሳን ጉባኤ ሰብስበው የሚመጣበት አስገራሚ የሆነ ትዕይንት የሚፈጸምበት በ69ኛውና በ70ኛው ሱባኤ መካከል ግን ቤተክርስቲያን ትነጠቃለች ቅዱሳንም ይወሰዳሉ ጌታም ይሰበስባቸዋል በክብርም ከጌታ ጋር 70ኛው ሱባኤ which is the 7th tribulation period የምንላቸው ዓመታት ያኔ ራእይ ምዕራፍ 6 እስከ ምዕራፍ 18 የተጠቀሱት የክርስቶስ ተቃዋሚው የሚገዛባቸው ዓመታት ካለቀ በኋላ ጌታ በክብር ከቅዱሳኑ ጋር ከዳመና ጋር ይመጣል እንደተባለ ወይም ዘካርያስ ላይ ከቅዱሳን ጋር ይመጣል እንደተባለ ከቅዱሳን ጋር በክብር የሚመጣባቸው ዘመናት remember በንግግራችን መካከል በለዋሳስ የሚያደምጥ ጌታ አለ በጨዋታችን መካከል በቋንቋችን መካከል ምን እንደምትነጋገሩ really it really matters እዚህ ያሉ ሰዎች የሚያገለግሏቸው ፓስተር ጌቱ ፕሮፌሰር ዝናው ዝም ብሎ የመጡ ሰዎች አይደለም በእውነት አይደለም which I know personally በጨለማው ዘመን ሁሉ ነገር ድርምስምስ ባለበት ጊዜ መሄጃ ባጣንባቸው ዘመናት በጭንቅ ልባቸው ኤክ የሚያረግ የነበሩ ሰዎች ናቸው የማሉስ ሰዎች እንደሆነ አውቃለሁ አብረውኝ ሲያመጡ ስለነበር አውቃለሁ ከዝናቡ ጋር ረጅም ዓመታት አብረን ጸልየናል ቀላል አልነበረ ያ ዘመን ሰማ እግዚአብሔር ሰማ ስራው ሊሰራ በተነሳበት ዘመን ማንንም ሰው አያስነሳም እናንተኑ ነው የሚያስነሳችሁ በልባችሁ የምታምጡ ሰዎች ለጌታ በቅንዓት በእግዚአብሔር ቤት የምትመላለሱ ሰዎች ጭልምልም ሲል ነገር ሁሉ ግራ ሲያጋባ አገር ሲተራመስ ሳትተራመሱ በእግዚአብሔር ፊት ልባችሁን ይዛችሁ በጌታ ፊት የቆማችሁ ሰዎች እግዚአብሔርን የምትፈሩ እናንተ ስሙንም ለምታስቡ ለናንተ ከለታት አንድ ቀን እግዚአብሔር መዝገቡን ይከፍታል ስለዚህም ሰምቷችኋል ለማለት ፈልጋለሁ ሁለተኛ እግዚአብሔርን ለምትፈሩ ስሙንም ለምታስቡ ለናንተ ሲባል የመታሰቢያ መጽሐፍ ጻፈ እንደተባለ በመጽሐፉ ውስጥ ሪከርድ አድርጎታል ጌታ እናንተም ብትረሱ እንኳን ጌታ አይረሳም የሄዳችሁባትን ለጌታ ክብር ብላችሁ የከፈላችሁትን ዋጋ አንዳቸውም ቆጥሮ ሰብስቦ በመጽሐፍ ጽፎታልና ከለታት አንድ ቀን የሚያካክስ ነገር እግዚአብሔር በሕይወታችሁ ያመጣል ያደርጋልም ደግሞ አስደናቂ የሆነ ክብር የክብሩም ጸዳል በእናንተ ላይ እግዚአብሔር ያሳርፋል ለምን እግዚአብሔር በመዝገብ ጽፎታል በመጽሐፍ ጽፎታል ታትሟል he will remember it ያስባችኋል ማንንም ባያስባችሁ ሶስተኛው ጌታ እግዚአብሔር የሚሰራበት ዘመን ሲመጣ እነሱ ገንዘቤ ይሆናሉ ይላል የሰራዊት ጌታ እግዚአብሔር ገንዘቤ ይሆናል የሚለው ቃል በገንዘብ ጥሩ ነው እና ቃል ምንድነው የሚለው they will be my treasured possession የሚለው አስገራሚ የሆነ ባለጠግነት የተሞላው ሀብቴ ይሆናሉ የኔ treasure ይሆናሉ የኔ በቁም ነገር የሚይዘው ባለጠግነቴ ይሆናሉ ይላል የሰራዊት ጌታ እግዚአብሔር ማለት ነው አስገራሚ ነው በጣም they will be my treasured possession ይለዋል ኪንግ ጄምስ ቨርዥኑ ደግሞ በጣም አስገራሚ ነው እሱ ደግሞ ምን ይለዋል on that day I will make them my jewels ይላል የኔ የራሴው በዛ ዘመን የኔ የራሴ እንቁ አረጋቸዋለሁ እንቁ አርጌ ወስዳቸዋለሁ they are my jewels ይላል የሰራዊት ጌታ የራሴ እንቁ አርጌ ወስዳቸዋለሁ ይላል የሰራዊት ጌታ እግዚአብሔር አስገራሚ ነው በጣም እግዚአብሔር ይስራ ቢባል በማንም ሰው አይሰራም እግዚአብሔርን በመፍራት ነፍሳቸውን ለገዙ ደግሞ እግዚአብሔርን ለሚያስቡ ዘመናቸውን ለሚያሳልፉ ለነሱ
አራተኛው የነሱ ህይወት የነሱ የኑሮ ዘይቤ የነሱ አገልግሎት በእግዚአብሔር ሕዝብ መካከል መለኪያ አረጋዋለሁ ይላል የሰራዊት ጌታ እግዚአብሔር I will make it a standard የነሱ ህይወት የነሱ ንጽህና የነሱ አካሄድ የነሱ አገልግሎት መለኪያ ስታንዳርድ አድርጌ አቆመዋለሁ ይላል የሰራዊት ጌታ እግዚአብሔር ሐጌ ምዕራፍ 2 ቁጥር 23 ላይ እንዳለው አይነት ለዘሩባቤል እንደተነገረ ምን የሚል ቃል ነው ለዘሩባቤል ሐጌ 2:23 ላይ I will make you my signature የራሴ ፊርማ አረጋለሁ አንተ የምትይዘው እንዲባረክ አንተ የምታስበው ሐሳብ እንዲባረክ አንተ የተናገርከው ቃል እንዲባረክ አንተ የሰራው ስራ እንዲባረክ you will be my signature I will make you the signature of my hand የራሴ ፊርማዬ ጣት አረጋለሁ ይላል የሰራዊት ጌታ እግዚአብሔር እንደተባለ እንደዚሁ አረጋችኋለሁ ይላል የሰራዊት ጌታ እግዚአብሔር ለዚህ ነው በእኛ ውስጥ ያለውን ትሬዠር ስለማታውቁ ግዴላችሁም አትክፉና አትንኩን ግዴላችሁም it's okay just ታገሱን we are a clay ሸክላዎች ነን but you have to know እዚህ ውስጥ ያለው ትሬዠር ግን እዚህ ውስጥ ያለው ባለጠግነት ግን እዚህ ውስጥ ያለው እንቁ ግን ፈጽሞ ተዘቆ የማያልቅ እንቁ አለ በእነዚህ አገልጋዮች አትክፏቸው አትጥሏቸው ቃልም ኃይለ ቃልም ካፋቸው አይወጣም be silent አምስተኛው እና የመጨረሻው እግዚአብሔርን ለሚፈሩት ምንድነው የሚለው ቁጥር 4 ላይ ምዕራፍ 4 ቁጥር 2 ላይ ይቅርታ ምዕራፍ 4 ቁጥር 2 ላይ እግዚአብሔርን ለሚፈሩት የጽድቅ ፀሐይ ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ማለት the son of righteousness በእናንተ ላይ እንደ ብርሃን ይወጣል the son of righteousness የተባለው ምዕራፍ 3 ቁጥር 1 ላይ መልእክተኛዬ እሱ ይመጣል ቤቴን ይቀድሳል ትክክለኛ የሆነ መልእክትንም ለቤተ መቅደሴ ይናገራል የተባለው ዋናው መልእክተኛው ጌታችን ኢየሱስ ክርስቶስ እሱ በእናንተ ላይ እንደ ፀሐይ ብርሃን ያበራል ክብራችሁም እንዲሆን በላያችሁ ላይ ያርፋል ስለዚህም ደግሞ ከዚህ የተነሳ ፈውስ በክንፎች ውስጥ አለ ፈውስ ማዳን ታምር መስራት ድንቅ ድንቆችን መስራት በእጆቹ በክንፎቹ አለ ከዚህም የተነሳ እናንተም ትወጣላችሁ እንደ ሶባም እንቦሳ ተንፈነጫላችሁ ትዘላላችሁ የቀድሞውን የልጅነታችን ወራት ደስታችሁን መልሳለሁ ይላል የሰራዊት ጌታ እግዚአብሔር ስንት ዘመን አቀርቅራችሁ ያለፋችሁበትን ዘመን እኔ መልሼ የሚያካክስ ዘመን አመጣለሁ ይላል የሰራዊት ጌታ እግዚአብሔር እንደ ሶባም በሳ እንድትፈነጩ አረጋችኋለሁ ይላል የሰራዊት ጌታ እግዚአብሔር እና እግዚአብሔርም ይባርካችሁ